አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወለዱ። አባታቸው ጸጋ ዘአብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። እግዚአብሔር ተገኝ ያለውን እንዲህ አድርጎ ያሰጣል። እናታቸው ተሰዳ ከሄደች በኋላ በቅዱስ ሚካኤል ክንፍ ከእስር ቤት አውጥቶ እማያምን ንጉሥ ነጥቆ ከወሰዳት በኋላ እውነት ቅዱስ ሚካኤል የካህኑን ሚስት ለአረማዊ አሳልፈ ትሰጠኝ እያለች ስትጸልይ ቅዱስ ሚካኤል መጥቶ በክንፉ ተሸክሞ እናታችን እግዚአርያን ባሏ ጸጋ ዘአብ ከሚያጥንበት ቦታ አምጥቶ አስገባት። ሲያጥን አገኛት። ይቺ የቤተ መንግስት ልብስ የለበሰች ማናት? እዚህ እንዴት መጣች? ያላጃቢ አለ። አገኛት። ከየት ነሽ? አይ እኔማ ከቤተ መንግስት ወገን ነኝ። ምን አመጣሽ እዚህ? ጸጋ ዘአብ የሚባል ቄስ እንደው ሚስቱን ሞተ ለሚወስዶበታል ተብሎ ሚስት ለሆነው ብዬ። ኧረ ካህን እኮ ነው እሱስ አይሆንም፣ ሚስቱንም ቢሆን ትመጣለች ብሏል። ኧረ ሞተ ለሚያግባ አግብቷታል፣ አይመጣም አትመጣም አለችው። ይልቁንስ አሁን የምታደርገው ምክር እኔን አግባል። አይ ተይ እንጂ የዘማዊ ሰውነቱ እንደ ሞተ ውሻ ነው ይላል መጽሐፍ። እንዲህ አታደርጊ፣ ደግሞ ንግግርሽ እሷን ይመስላል አላት። አይ እሱማ ሰው በንግግር ብቻ ሳይሆን በመልክም ይማሰላል አለችው። ከዚያ በኋላ ገልጣ ስታሳያ ባለቤቱ ናት። እግዚአብሔር እሷንም ከሞታፍ እሱንም እያባረረ ሞተ ለሚወስዶ ሲሮጥ ጸጋ ዘአብ ውሃ ገባ። አይ ቅዱስ ሚካኤል በዕለተ ቀን ልታድነኝ ሲገባ በዝቅር ቀን ባህር ትከተኝ አለው። አይ ውጭ እያለህማ ባድነህ አይደነቅም፣ ከባህሩ ገብተህ ባወጣህ ነው እንጂ አለው። ከባህር ውስጥ እንዳይሰጥም አድርጎ ቅዱስ ሚካኤል እየጠበቀ ተመልከቱ። ለእስራኤል በባህር መካከል መንገድ ያዘጋጀ ቅዱስ ሚካኤል እሱ እየመራ እሷን በክንፍ ተሸክሞ አምጥቶ ቤተክርስቲያን፣ ጸጋ ዘአብን ከባህር ተሸክሞ አውጥቶ ቤተክርስቲያን አገናኛቸው። የጠፋ ሰው የሚገኝባት ቤተክርስቲያን ናት። ከዚህ በኋላ ከቤታቸው ታላቅ ዛፍ ሲበቅል ያ ዛፍ እስከ ሰማይ ጫፉ ደርሶ በቅርንጫፎቹ ወፎች ሁሉ ተንጠልጥለውበት አዩ። ከአልጋቸው ስር ፀሐይ ሲወጣ ብርሃኑ የምድር ዳርቻን ሁሉ ሲከድን ተመለከቱ። ቅዱስ ሚካኤል መጥቶ ተረጎመላቸው። ይሄ ዛፍ የተባለ ልጃችሁ ነው። በቅርንጫፉ ብዙ ወፎች እንደተጠጉ ከሱም ስር ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን ይጠጋሉ። ብዙ ነፍሳትን በምልጃው ጥላ ያስጠጋል፣ ይከልላል። አርዘ ሊባኖስ ዘተከልከ ወበህዬ ይተዋለደ አዕዋፍ ይላል ዳዊት። የሊባኖስን ዝግባ ተከልከውና ከዛፉ ስር ወፎች ይዋለዳሉ አለ። የሊባኖስ ዝግባ ተክለ ሃይማኖትን ከፍ ያለውን የጽድቅ ዛፍ በደብረ ሊባኖስ ተከለና ወፎችን መነኮሳት በቃል ኪዳኑ እንዲራቡ አደረገ። በቃል ኪዳኑ እንዲበዙ አደረጋቸው። ነፍሳት ከሱ ስር የሱን የቃል ኪዳን ውሃ እየጠጡ እንዲበዙ አደረጋቸው። ዛሬ የበዛ ነው ተክለ ሃይማኖት እንዲህ